እስኪ አምጣ። ያው እኔ አንተን ማስተማር ሰለች። መጀመሪያ ምን ታደርጋለህ? ታማ አሳይኛ። ይሄ ነገር እንደዚህ ይዘሽ አንተ እንደዚህ ይዘው ገብቶሃል? እሺ እንደዚህ ይዘህ ለልጄ የኔ ቆንጆ የኔ ፍቅር ሚስቴ እንድትሆኚ እግሬ ስር ተንበርክኬ ማጸንሻለሁ ትላታለህ። በቃ ይሄ ነው ያንተ እኮ ነገር ተናገራለሁ። እሺ በቃ ተናገር። ድጋሚ ላሳየህ። ይሄን ከልቤ ነው። ማን ሰጠሽ? ማን ሰጠሽ ማለት ነው? ያልገዛልሽ እሱማ ትገዛለሽ እኮ። ሁለት ነው እንዴ? እኔማ እኮ ላንቺ ተሰጥቶሽ እያሳየሽ መስሎኝ ነበር። እኔ ነኝ እኮ ያመጣሁት። እሱ ያንቺ ነው፣ ይሄኛው ደግሞ የኔ ነው። ምንም በማስመልከት አስጥተው ለጥሩ ጓደኝነትሽ። የምርሽን ነው? እና እንዳንቺ አይነት ሀሳቢ ጓደኛ ታገኛለሁ። ለነገሩ ጓደኛዬ ብቻ አይደለሽ እህቴም ጭምር ነሽ። ውይ አደይ፣ ዛሬማ ልታስለቅሽኝ አስበሻል? አይ በፍጹም እንድታለቅሽም አልፈልግም። ደስተኛ እንድትሆኝ ነው የምፈልገው። አሁን ልብስሽን ቀይሪና እንውጣ። አንቺ ነሽ የመረጥሽው። በጣም ነው የሚያምረው። ወደድሽው? በጣም። አሁን ሀሳቤን ሳልቀይር ቶሎ ልበሽና እንሂድ። ቆይ ግን ዛሬ ምንድን ነው የተፈጠረው? ምንድን ነው እሱ? እዛ ቁጭ ብለን እነግርሻለሁ አልኩሽ እኮ። አዲስ ነገር እንዳለማ እኮ ገብቶኛል። ምን እንደሆነ ነው ያልገባኝ። ውይ ለልዬ፣ ደግሞ እዛ እነግርሻለሁ አልኩሽ። አሁን ልበሽና እንሂድ። አዴ ደግሞ አሁን ንገሪኛ። ለልዬ እዛ ቁጭ ብለን እነግርሻለሁ። አሁን ቶሎ በይ ልበሽ። እሺ በቃ ለልዬ፣ እንግዲህ እንዳልጠረጥርሽ ተስፋ አደርጋለሁ። ሴትዮ ነገርኩሽ እኮ። ማነው ሴትዮ? አንተ ማለት ይኸውልሽ፣ ከምትል ባልሽን የምትፈልጊው ከሆነ ሄዶ እውነቱን ይናገር። እቺ ኩኩሻ የምትለውን ነገር እየሰማችሁ ገደል እንዳትገቡ። አሁንስ ምን አልኩ? በቃ ለሷ ሊሊ ቤዛ ሊሊ ጋር ይቅርታ ልትሰጥ ስትል ሊሊ እኔ አንቺን አቅሻለሁ፣ አንቺን ከጸጸተሽ ሂጂና ለፈጣሪሽ ይቅርታ ስጪ እንጂ ለእኔ ይቅርታ አትስጪ፣ እኔ አንቺን ይቅርታ አልፈልግም ብላ በጥፊ ትመታታለች ማለት ነው። ቤዛ መለስ ብላ እውነት ጨከንሽብኝ እንዴ ቤዛ፣ ጨከንሽብኝ እንዴ ሊሊ፣ እኔ እኮ ለኔ እኮ ያለኝ አንቺ እና ኤላ ብቻ ነበራችሁ፣ ኤላም ጥሎኝ ሄዷል፣ አንቺም ደግሞ እዚህ በጣም ይቅርታ ስለች ይከፋሻል እያለች ብላ ስትላ ስለ ኤላ ምንም ነገር እዚህ ጋር እንዳታወሪ ብላ ከቤቷ ጎትታ አውጥታታለች ማለት ነው። ከኔ ጋር እንደዚህ አይነት መጨማለቅ አያስፈልግም እያለች ከቤቷ ጎትታ ታውጥታላለች ማለት ነው። ሊሊ እንግዲህ ብቻዋን እዚህ ጋር ቁጭ ብላ ትገኛለች ማለት ነው። መስፍንና የአደይ እናት የሄለን አጎት መስፍን የአደይ እናት መስፍንን ለመለመን ሄዷል ማለት ነው። እንግዲህ ስለ ሄለን አቤ ልኳቸው ማለት ነው። የአደይ እናት መስፍን ጋር መሄዳቸውን ሄለንም አታውቅም ማለት ነው። እንግዲህ ሄለን የምታውቅ መስሎት ይሆናል መስፍን እሺ ብሎ የሚቀበላቸው ማለት ነው። እንዴት አደክ መስፍን ብሎ ሰላምታ ከተለዋወጡ በኋላ ደግሞ እንዶ ምንድነው ብቻውትን እዚህ ድረስ የመጡት እያለ እና ወደ ቤት ግቡ እያላቸው ይገኛል። ከዛ ያዳይና ደግሞ እኔ እቤት አልገባም ለቁም ነገር ነው የመጣውትኝ እንደውም ፍቅር አይተካታቀም እንዲ እያሉ ይገኛሉ። እንዶ ይሄ አቤ የሚባለው እኮ ከዚህ አልሄደም እዚህ ጋም ሆኖ ደግሞ አንድ ነገር እንዳይሆን እያሉ ያዳይና በጣም ለአቤ ፈርቷል ማለት ነው። አንተስ እንደው ጥሩ ሰው አልነበርክም እንዴ ይላሉ። ከዛ አሁን እርሶን እዚህ ድረስ መላክ ምን ይባላል ብሎ ሲል እሱ አላከኝም፣ ነገር ግን እኔ ምንድነው ምን አጋጠማችሁ ብዬ ለመጠየቅ ነው የመጣሁትኝ እያሉ ይገኛሉ። ያደይና ከዚህ ወደ ከተማዋ ድረስ ይዞ ሄዱ። እኔ ገና ወግ ማረጋ ያለውኝ አግብቶ ወግ ማረጋ ያሳየኛል ብዬ ስል ይዟት ወደዚህ ሰተት ብሎ ይመጣል እንዴ ይላሉ። እንደው አንተ የልጆች ነገር አታውቅም እንዴ? ለምንድን ነው እንደዚህ የምትናገረው? በፍቅር መሀል እኮ መግባትም ጥሩ አይደለም
እያሉ ይገኛሉ። እስኪ ተው ይቅር ይላሉ። እንግዲህ መስፍንም እያንገራገረ ሊቀበላቸው እሺ እያለም ይገኛል ማለት ነው። ልጁ እንደሆነ የወዳጅህ ልጅ ነው። ጸባዩ እንደሆነ በጣም አሪፍ ነው። ምንድነው ምን አጋጥማቸው ነው እሱን የሚከታተሉት? የአባቱ ገዳይ ናቸው እያሉ የአዳይ እናትም በጣም እየተናገሩ ይገኛሉ። እኔም እኮ እሱን አውቃለሁ፣ በጣም የዋህ ነው። መከፋቷን ማን ይፈልጋል ብሎ ነው። እኔስ የእህቴ ልጅ አይደለችም እንዴ? ያይም ብራኔ እህቴስ እንደወጣች ቀርታለች፣ እሷም እንደወጣች እንዳትቀር ብዬ እኮ ነው እያለ መስፍንም በተሰበረ አንደበቱ ለአዳይ እናት ይመልስላቸዋል ማለት ነው። እንግዲህ ነገራቶቹን ይቀበላል ብለን እኛም ተስፋ እናደርጋለን። ኩኩሻና ዳይመንድ እዚህ ጋር ደግሞ ብቻቸውን ቁጭ ብሎ ይጨቃጨቃሉ። ሁሉም ነገር ከመጨቃጨቅ ወደ ኋላም አይሉም። ምን እንደሚሻላቸውም አይታወቅም። ፍቅር አይሉት ወይስ ጥላቻ አይሉት፣ በጣም እየተጨቃጨቁ ይገኛሉ ማለት ነው። እንግዲህ ኩኩሻና ዳይመንድ ይጣመሩ የምትሉ እስኪ በላይ ካሳዩኝ ማለት ነው። አሁን ሁሉ ለዳይመንድ ለኪንጎ ነው ወይ የምትቆረቆረው ብላ ስትል ኩኩሻ እንኳን አይደለም ለወንድሜ ትላንት ለመጣችሁ ለቤት አንቺ ተቆርቆረሻል፣ ምን ማለሽ ነው እያላት ይገኛል ማለት ነው። ከዛ ማዘሯ ትደርሳለች ማለት ነው። ማዘሯ ደርሳ አረ እናንተስ ምን ጉድ ናችሁ? ምን ሆናችሁ ነው? ሁሌ ጭቅጭቅ አይሰለቻችሁም እንዴ? እያለች ማዘሯ እየተጨቃጨቀች ከነሱ ጋርም ትገኛለች። ማዘሯ እንደው በማከል ግራ ገብቷታል ማለት ነው። ማዘሯ እንግዲህ ቤትዬን ሄዳ አይታ መታለች። ቤትዬ በጣም ተጨንቃለች። የምትይዘውንና የምትጨብጠውን አታለች ማለት ነው። እባካችሁ እናንተ ልጆች ምን ሆናችሁ ነው? ይሄ ሁሉ ጭቅጭቅ ለእናንተ ምን ያደርጋል? ልጅቷ እዛ እስር ቤት ቁጭ ብላ ይሄን ሁሉ ጭቅጭቅ እናንተ የምትጨቃጨቁት በምን ምክንያት ነው? እያለች ማዘራም እየተናገረቻቸውም ትገኛለች ማለት ነው። እንግዲህ ማዘራ በጣም ቤቴን አይታ ከመጣች በኋላ እሳት ሆና ተገኝታለች፣ ለዳይመንድና ለኩኩሻ ማለት ነው። ማዘሯ እናንተ ተባብራችሁ ኩኩሽ ቤትን ከዛ ቦታ ጋር ማስወጣት አለባችሁ ብላ ስትል ኩኩሻ ዳይመንድ ደግሞ አረ ማዘሯ ምን እያልሽ ነው? እንደዚህ አይነት ነገር ውስጥ እኔ አልገባም፣ እኔ ከርቸሌ መግባትም አልገባም፣ የለመደ ይግባ ብላ ትላለች። ከዛ ኩኩሻ ደግሞ ማን ነው የምትለው እያለችም በጣም ትናደዳለች ማለት ነው። እንግዲህ ዴብ ደግሞ የሊሊንና ባቡሬ ለሊሊ ቀሚስ ግዛላት፣ እስኪ ቆንጆ ቀሚስ እንድትገዛላት ለአደይ ስጣት ብሎ ንገራት ብሎ ሲል ዴብ ደግሞ ሊሊ ከለበሰች አደይ ለምን ትቀራለች ብሎ በጣም ደስ በሚል ሁኔታ ለሷም ገዝቶ ይመጣል ማለት ነው። ከዛ አደይም በጣም ደስ ብሏታል። እንግዲህ አደይም በጣም ደስ ብሏት በጣም ያምራል ብላ ስትለው ወደሽው እንዲህ ብሎ ስለ አዴብ አው በጣም ወድጄዋለሁ እያለችም ወደ ክፍሏ ወደ ሊሊ ጋር ይዛው ሄዳለች ማለት ነው። ፍቅርና እንግዲህ የቤዛ ወንድም በጣም እየተታገሉ ይገኛሉ። እንግዲህ ፍቅርን ለማገኘት እየጣረ ይገኛል ማለት ነው። ፍቅርን እጇን ሲይዝ ፍቅር ደግሞ በጠፊ ትለዋለች ማለት ነው ዳኒን። እንዴ ዳኒ ምንድነው አንቺ ጥለሽኝ የምትሄጂው? እህቴን አይተሻት ጥለሻት ትሄጃለሽ እንዲህ ብሎ ሲላት እና ታዲያ ምን እንዳደርግ ፈለክ ብላ በጠፊ ታጨሏለች ማለት ነው። እሰይ እቺን ቅመስ የት አባክ
አረ ቆም ብለን እናውራ እስኪ ብሎ ሲላት እኔ ካንተ ጋር የማውራ ምንም ቁም ነገር የለም የምን ቁም ነገር ነው ካንተ ጋር የማውራው አርፈ ተቀመጥ እያለችው በጥፊ አጭሏለች ማለት ነው እንግዲህ ፍቅር ማለት ነው ፍቅር በጣም ጎበዝ ነሽ እንግዲህ አሁን ዴብ ስለመጣ ነው እንጂ እንደዚህ በጥፊ አጭልሽው ዴብ ባይመጣ ኖሮ በጥፊ እንኳን አይደለም ቀና ብለሽ አታዩም እየተለማመጥሽው ነበር ዴብ ስለመጣ ነው ማለት ነው ዴብ እንግዲህ መቼስ ያንቺ አይሆንም የአደይ ብቻ ነው እንጂ የሚሆነው ማለት ነው ማዘርም እንኳን አልተቻላቸውም የዴብ እናት ሊያስጥሉ ሞከሩ ቤሪን ይዟት መጡ በፍጹም ዴብ ሊመለስላቸው አልቻለም ማለት ነው እንግዲህ በጣም ደስ የሚል ነው አደይም ተመልሳለች ዴብም ተመልሷል እስኪ የሚሆነው ደግሞ አብረን እናያለን ማለት ነው ባቡሬ እንግዲህ ለገጀራው እየደወለ ይገኛል እንግዲህ ገጀራው ምን ያሰበ እንደሆነ አላቀም ብቻ ግን ለስለስ ባለ ሁኔታ እኔ ሳልመጣ ለህቴ አይደል ቀለበት የወርቅ አይደለም የሚያስፈልጋት ዳይመንድ ነው እያለም ይገኛል ማለት ነው እንግዲህ ሴራውን ሊሰራም ይሁን እውነት ይሄቱም ትሁን በእውነት አልታወቀም ማለት ነው እሱን አብረን እናያለን እኔ ሳልወጣ ነው ወይ እያለም በጣም እየተጨናነቀ ይገኛል ማለት ነው ባቡሬ ምንም ችግር የለውም ትወጣለህ ለሰርጉ ትደርሳለህ እያለው ይገኛል ማለት ነው ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ቤተሰብ የሆናችሁን በላይ ግቡ መልካምነት ለራስ ነው